ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። በትግራይ ክልል ከፍተኛ አመራሮች ከስልጣን መባረራቸው ተሰማ። የትግራይ ህዝብ ነጻ አውጪ ግንባር ህወሓት በትግራይ ክልል አስተዳደር ውስጥ ባሉ ቁልፍ የስራ ኃላፊነቶች ውስጥ ድንገተኛ የስልጣን ሹምሽር ማድረጉ ተሰምቷል። እንደ ምንጮቻችን መረጃ የክልሉ የቱሪዝም ቢሮ ኃላፊ የነበሩት ዶክተር አጽበሃና የትራንስፖርት ቢሮ ኃላፊ የነበሩት አቶ ታደለ መንግስቱ ከኃላፊነታቸው መነሳታቸው ተረጋግጧል። በምንና እንዴት ተነሱ ትሰሙታላችሁ። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ ዞን ህወሓትን አስጠንቅቋል። ቲፒኤልኤፍ እና የሱ ተላላኪዎች ባንዶቹ ወልቃይት ጠገዴን በቴሌቪዥን መስኮታቸው ያዩታል እንጂ ተከዜን ተሻግረው አይረግጧትም ሲል ከበድ ያለ ማስጠንቀቂያ አስተላልፏል። ዞኑ ያደራጀነው የተከዜ ዘብ የመከላከያ ሰራዊቱ የሚኮራበት ኃይል ሆኗል ሲልም ለህወሓት ማስጠንቀቂያ አስተላልፏል። በጥንቅራችን ተካቷል። ኢትዮጵያ ግብጽን አስጠነቀቀች። የውጭ ጉዳይ ሚኒስቴር ኢትዮጵያ ቀይ ባህር ላይ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል ግብጽ ጥረት በማድረግ ላይ ናት በማለትም ከሷል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግብጽ በቀጠናው የምታደርገው እንቅስቃሴ የኢትዮጵያን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግብጽ በቀጠናው የምታደርገው እንቅስቃሴ የኢትዮጵያ ቀይ ባህር ላይ የባህር በር የማግኘት ግብ እንዳይሳካ መክበብ የማሰናከልና በቀጠናው ውስጥ ውጥረት የመፍጠር አካሄድ ነው በማለት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ሰፋ አድርገን እንመለከተዋለን። ይህ በእንዲህ እንዳለ በሙሰኛ ባለስልጣናትና ፖለቲከኞች ላይ የሞት ቅጣት እንዲደነገግ ተጠየቀ። የህዝብ ሀብት ዘረፋ እንደ አንድ የሙያ ዘርፍ መታየት ጀምረዋል ያሉት አንድ ፖለቲከኛ ሙሰኞች በሞት ሊቀጡ ይገባል፣ ለዚህም ህግ ሊወጣ ይገባል የሚል አጀንዳ ይዘው ቀርበዋል። በዝርዝራችን ትሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በትግራይ ክልል ከፍተኛ አመራሮች ከስልጣናቸው ተባረሩ። የትግራይ ህዝብ ነጻ አውጪ ግንባር ህወሓት በትግራይ ክልል አስተዳደር ውስጥ ባሉ ቁልፍ የስራ ኃላፊነቶች ላይ ድንገተኛ የስልጣን ሽግግር ማድረጉ ተሰምቷል። እንደ ምንጮቻችን መረጃ የክልሉ የቱሪዝም ቢሮ ኃላፊ የነበሩት ዶክተር አጽባሃና የትራንስፖርት ቢሮ ኃላፊ የነበሩት አቶ ታደለ መንግስቱ ከኃላፊነታቸው መነሳታቸው ተረጋግጧል። ይህ የባለስልጣናት መባረር በትግራይ ክልል ውስጥ ባለው ውስብስብ የፖለቲካ ትኩሳት ውስጥ የታየ አዲስ ምዕራፍ እንደሆነም ተነግሯል። በተለይም የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመው ጊዜ አስተዳደር አወቃቀርን በመጣስ የዶክተር ደብረጽዮን ገብረ ሚካኤል ቡድን የራሱን የበላይነት ለማጽናትና በክልሉ አስተዳደር ውስጥ ያሉትን ተጽዕኖ ፈጣሪ አመራሮች በራሳቸው ታማኝ ሰዎች ለመተካት የሚያደርጉት ጥረት አካል እንደሆነ የትግራይን ፖለቲካ የሚከታተሉ ባለሙያዎች ለገበታ ሚዲያ ተናግረዋል። ከውስጥ አዋቂዎች እንደሚሰማው ከሆነም ይህ በዶክተር ደብረጽዮንና በፈትለ ወርቅ ገብረ እግዚአብሔር የሚመራው ቡድን እየወሰደ ያለው እርምጃ በክልሉ ውስጥ ብቃትና ተወዳጅነት ያላቸውን አመራሮች በመጠራጠርና እንደ ስጋት በማየት የሚደረግ የአጸፋ እርምጃ ነው። በተለይም እነዚህ በህዝብ ዘንድ ተቀባይነት ያላቸውና በትምህርትና በልምድ የተካኑ አመራሮች በድርጅቱ ጠባቢ ስልጣን መዋቅር ውስጥ ጣልቃ የሚገቡና ተጽዕኖ ፈጣሪ በመሆናቸው እንደ ስጋት ታይተው ከኃላፊነታቸው እንደተነሱ ተሰምቷል። ይህ የቡድኑ አካሄድ በክልሉ ውስጥ ያሉ ወጣቶችና የለውጥ ፈላጊዎች በእጅጉ እንዳስቆጣ የተነገረ ሲሆን አስተያየት ሰጪዎች እንደሚሉት ድርጅቱ ብቃት ያላቸውን ሰዎች በማስወገድ በምትካቸው የራሱን ፍላጎት የሚያስፈጽሙ ሰዎች ለመተካት እየሞከረ ነው ተብሏል። በክልሉ እየታየ ያለው የስልጣን ሽኩቻ የፖለቲካ ቦታዎችን ብቻ ሳይሆን እስከ አነስተኛ የኢኮኖሚ እንቅስቃሴዎች ድረስ የተንሰራፋ እንደሆነ የአይን እማኞች ይናገራሉ። አንድ በትግራይ ወጣት በራሱ ጥረት የሚሰራው የኢኮኖሚ እንቅስቃሴ ሳይቀር የገዢው መደብ ወይም የስርወ መንግስቱ ወይም በእንግሊዝኛው አጠራር ዳይነስቲ አባል አይደለም በሚል ሰበብ ስልቾቹንና ሙሰኞችን በመላክ እንዲወድም ወይም እንዲዘረፍ እንደሚደረግ ተሰምቷል። ይህ የፖለቲካ ግብግብ በትግራይ ክልል ውስጥ የነበረውን የስልጣን ተዋረድ በማናጋት አዳዲስ የፖለቲካ ክፍፍሎችን በመፍጠርና በህዝብና በአመራሩ መካከል ያለውን መተማመን በከፍተኛ ደረጃ እየፈተነ መሆኑን የፖለቲካ ተንታኞች አስጠንቅቀዋል። ይህ በእንዲህ እንዳለ የወልቃይት ጠገዴ ሰቲት ሁመራ ዞን ህወሓትን አስጠንቅቋል። ቲፒኤልኤፍና የሱ ተላላኪ ባንዳዎችና ባዳዎች ወልቃይት ጠገዴን በቴሌቪዥን መስኮታቸው ያዩታል እንጂ ተከዜ ተሻግረው አይረግጧትም ሲል ከበድ ያለ ማስጠንቀቂያ አስተላልፏል። ዞኑ ያደራጀን የተከዜ ዘብ የመከላከያ ሰራዊቱ የሚኮራበት ኃይል ሆኗል ሲልም ለህወሓት ማስጠንቀቂያ አስተላልፏል። ይህ ማስጠንቀቂያ በወልቃይት ጠገዴ ላይ ያለው የባለቤትነት ጥያቄና የትግራይ ክልል አስተዳደር ወይም ህወሓት አካባቢውን እንደገና ለመቆጣጠር የሚያደርገውን ጥረት አጥብቆ የሚቃወምና ህወሓት በወረራ ለመጀመር እያሰበ ስለመሆኑ ማሳያ ነው ተብሏል።
ተከዜን ተሻግረው አይረግጡም የሚለው አገላለጽም የአካባቢው ህዝብና የይገባኛል ጥያቄው አቅራቢዎች ለወሰን ጉዳይ ያላቸውን ጠንካራ አቋምና የትጥቅ ዝግጁነት የሚያሳይ ነው የተባለ ሲሆን ይህም አካባቢው በታሪክና በህዝብ ይዘት የተመሰረተ እንጂ በድርድሮች የሚወሰን አይደለም የሚል መልእክት እንዳለው ተገልጧል። የወልቃይት ጠገዴ ማንነትና የወሰን አስመላሽ ኮሚቴ ሊቀመንበር ኮሎኔል ደመቀው ዘውዱ በበኩላቸው የተከዜ ህዝብ የመከላከያ ሰራዊት ደጀን ነው ማለታቸው የተሰማ ሲሆን የፌዴራል መንግስቱ የጸጥታ ኃይል በአካባቢው መኖሩን ለወልቃይት ጠገዴ አስተዳደር ትልቅ የደህንነት ዋስትና እንደሆነና ሰራዊቱ የድንበር ጥበቃን በተመለከተ የሚጫወተውን ሚና ከፍተኛ መሆኑን አረጋግጧል። በቀጣይ መረጃችን ኢትዮጵያ ግብጽን አስጠነቀቀች። የኢትዮጵያ የውጭ ጉዳይ ሚኒስቴር ግብጽ በኢትዮጵያ የባህር በር የማግኘት ጥረት እያደናቀፈች ነው ስትልም ከሳለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት ግብጽ በቀይ ባህር አካባቢ የምታደርጋቸው እንቅስቃሴዎች ኢትዮጵያ የባህር በር የማግኘት ህጋዊና ታሪካዊ መብቷ ለማሳካት የምታደርገውን ጥረት ለማስተጓጎል ያለሙ ናቸው ብለዋል። አምባሳደሩ አክሎም የግብጽ አካሄድ ኢትዮጵያን የመክበብ የማሰናከልና በቀጠናው ውስጥ አላስፈላጊ ውጥረት የመፍጠር ዓላማ እንዳለው በግልጽ ተናግረዋል። የኢትዮጵያ መንግስት በበኩሉ የባህር በር ማግኘት ግቡን ከማሳካት አንጻር ምንም አይነት ማፈግፈግ እንደሌለ አስታውቋል። አምባሳደር ነቢያት እንዳሉት ኢትዮጵያ ይህንን ዓላማዋን ለማሳካት የምትከተለው መንገድ ሙሉ በሙሉ ሰላማዊና ዘላቂ መሆኑን አጽንኦት ሰጥተዋል። ለዚህም ስኬት ኢትዮጵያ ቀጠናዊና ዓለም አቀፋዊ ድጋፍ እያገኘች እንደምትገኝ የገለጹት ቃል አቀባይ ጉዳዩ የኢትዮጵያ ብቻ ሳይሆን የሰላምና የኢኮኖሚ ትስስር ጥያቄ መሆኑን አስገንዝበዋል። የቃል አቀባዩ መግለጫ ኢትዮጵያ ያለ ባህር በር የምትቀጥልበት ዘመን መዳረሻው የደረሰ መሆኑን በግልጽ ያመላከተ ነው። ኢትዮጵያ የባህር በር ባለቤት ሳለመሆን ለዘላለም ሊቀጥል አይችልም በማለት አቋማቸውን የተናገሩት አምባሳደር ነቢያት ኢትዮጵያ በጋራ ተጠቃሚነት መርህ ላይ የተመሰረተ የሰላምና የመረጋጋት ዋስትና የሚሰጥ የባህር በር ፍላጎቷን በጽናት እንደምትገፋበት አረጋግጠዋል። ይህ አቋም በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ውጥረት በይበልጥ የሚያሳይ ሲሆን ኢትዮጵያ በታሪካዊና በጂኦፖለቲካዊ መብቷ ላይ ያላትን ቁርጠኝነት የሚያንጸባርቅ ነው። ቀጣዩ የዲፕሎማሲ እንቅስቃሴዎች በምን አቅጣጫ እንደሚያመሩን በጉጉት የሚጠበቅ ሆኗል። በቀጣይ መረጃችን በሙሰኛ ባለስልጣናትና ፖለቲከኞች ላይ የሞት ቅጣት እንዲደነገግ ተጠየቀ። የህዝብ ሀብት ዘረፋ እንደ አንድ የሙያ ዘርፍ መታየት ጀምሯል ያሉት አንድ ፖለቲከኛ ሙሰኞች በሞት ሊቀጡ ይገባል፣ ለዚህም ህግ ሊወጣ ይገባል የሚል አጀንዳ ይዘው ብቅ ብለዋል። በሰባተኛው ጠቅላላ ሀገራዊ ምርጫ ኮልፌ ቀራኒዮ የምርጫ ክልል 24ን ወክለው በግል እጩነት ለህዝብ ተወካዮች ምክር ቤት ያቀረቡት ጠበቃና የህግ አማካሪ ወንድሙ ኤብሳም ለከባድ የሙስና ወንጀል የሞት ቅጣት እንዲደነገግ የሚጠይቅ አጀንዳ ይዘው መቅረባቸው ለገበታ ሚዲያ ተናግረዋል። ጠበቃ ወንድሙ በፖለቲካ መድረክ ለመሳተፍ የወሰኑበት ዋና ምክንያት ፖለቲካው ሙሉ በሙሉ ለህግ የበላይነት ተገዢ እንዲሆንና መንግስት የሚያወጣቸው ህጎች ፖለቲከኞችን በሚመጥን መልኩ ተፈጻሚ እንዲሆኑ ለማድረግ እንደሆነ ገልጸዋል። በተለይም ሀገሪቱን እያመሰ ያለውን የሙስና ወንጀል ለመከላከል የሚያስችል ጠንካራ የህግ ማዕቀፍ እንደሚያስፈልግ የተናገሩት እጩ በሙስናና በህዝብ ሀብት ዘርፍ የተሳተፉ የመንግስት ባለስልጣናትን፣ ፖለቲከኞችንና ሌሎች ግለሰቦችን በሞት የሚያስቀጣ ህግ እንዲወጣ አቋም ይዘዋል። ጠበቃውን ደግሞ አቋማቸውን ለማስረዳት እንደ ቻይናና ጃፓን ያሉ ሀገራት የሞት ቅጣትን ለሙስና ወንጀል እንደሚጠቀሙበት እያነሱ ሲሆን በኢትዮጵያ የህዝብ ሀብት ዘረፋ አንዳንድ የሙያ ዘርፍ መታየት መጀመሩን በመተቸት ይህንን ለመግታት የሞት ቅጣት መፍትሄ ነው ብለውም እንደሚያምኑ አስረድተዋል። ጠበቃው ከዚህ አጀንዳቸው በተጨማሪ የህገ መንግስቱ አንቀጽ 39 ንዑስ አንቀጽ 1 በማንኛውም ጊዜ መገንጠል የሚለው እንዲሰረዝ እንዲሁም የቤተሰብ ህግ ትዳርን በሚያከብር መልኩ እንዲሻሻል ለማድረግ እንደሚታገሉ አመላክተዋል። ተመራጭ ከሆኑ በምርጫ ክልላቸው ቋሚ ቢሮ በመክፈት በሳምንት አንድ ቀን የዜጎችን ጥያቄ በቀጥታ እንደሚቀበሉ ቃል የገቡት አቶ ወንድሙ ቀደም ሲል በሙያቸው ከ600 በላይ ለሚሆኑ ኢትዮጵያ ነጻ የጥብቅና አገልግሎት መስጠታቸውን አስታውቀዋል። የተከበራችሁ የገበታ ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ ጥንቅር የተከታተላችሁትን ይመስል ነበረ። ቻናላችንን ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ተሰናበትን። ጤና ይስጥልን።